የሰው ፊት በምንም አይነት ተአምር አላህ ያሳያችሁ። ዳይመን ወአበደን የምለምነው አላህን አላህ የሰው ፊት ያሳያችሁ። ከንጽር ወንድም እኛ ጋር ያለው ወንድም ማለት ነው። እሷን ለመደገፍ ያው ሰፖርት ለማድረግ ማለት ነው። አላህ ካለ ሳይሆን ሴዶ በደንብ ጆኒን ከቀጠቀጠ ያሸንፋል፣ ካልቀጠቀጠ ይሸነፋል። በመሸነፉም ፈጣሪ የለም፣ በማሸነፉም ፈጣሪ የለም። አንዳንዱ ይመጣና ይጠይቀኛል፣ አንተ ግን ኡስታዝ ነህ ወይስ ምን ብሎ ይጠይቀኛል። አዎ ኡስታዝም ነኝ፣ ጋዜጠኛም ነኝ፣ ፖለቲከኛ ጾማለሁ እና ደግሞ ክርስቲያን ጓደኛ ነበረኝ። ይሄ ታዲያ ጤናማ እኮ አይደለም። እንኳን ነብይ ተብለው ሊከተሉት ይቅርና አማኑኤል አስራችሁ አሁን ቢኖር አይምሮ ሕክምና የምትወስዱ ሰው ነው። እንዴት ብትደፍር እንደሆነ አላህ ይወቅ። እንዴት ሙስሊሙን ማህበረሰብ ብትንቀው እንደሆነ ለቢስቱም ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ነክቸርነ ሰላም ፍቅር ጤና በያላችሁ በዳን በርሎ ቦላችሁም ላይ ሰይ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮችን የቻናል ቆሞች ሁላችን ቪዲዮውን በላይክ እንጀምራለን። ለእስላሞች ያለ ክብሰት የለም። ቀጥታ ወደ ዛሬ ቪዲዮ እነሆ የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን ነው ስለ እህታችን ኮኪ ይሆናል ምናየው። ይሄ ፈተና እኔም ጋር ስለደረሰ አልহামዱሊላህ ራዲ በጌታዬ አልহামዱሊላህ ስም አልহামዱሊላህ ጀዛኩሙላሁ ኸይር። ኮኪ ሰላም ብትለንስ ቅድም ያው እሷ ዝም ትበል በምትሉት ሀሳብ አልተስማማንም። መታ ሰላም ብትለን ምን ይመስልሻል? መርሐባ ላለሁ ለምን አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አወል ሸይ አልহামዱሊላህ አላ ኒዕመተ الاسلام 5800 ሰዎች አላችሁ። እጅግ አድርጌ አመሰግናለሁኝ። ነገሩን ሳትበሉና ነገሩን ሳታውቁ ለጠረጠራችሁኝ ዞን ለሰጣችሁኝ በሙሉ ቸኮሌት በየቤታችሁ ብልክላችሁ ደስ ይለኝ ነበር። ሐቂቃ እንደ ጊፍት ቤታችሁን ከፍታችሁ ጊዜ ወስዳችሁ ስለኔ ስላወራችሁ ስለኔ ያልዋልኩበትን ቦታ በሙሉ አውቃችሁ የሰጣችሁ እህቶችና ወንድሞች ጀዛኩሙላሁ ኸይር። አክብራችሁኝ ቤታችሁን ከፍታችሁ አጀንዳ አድርጋችሁኝ ስታወሩብኝ የነበራችሁ እህቶችና ወንድሞች ጀዛኩሙላሁ ኸይር። ብችል ቤታችሁን ባቀው አኳኩች እንደባሉ ቤታችሁን በራችሁን እያንኳኳው ቸኮሌት ብልክላችሁ ደስ ባለኝ ነበር። ስለማላውቃችሁ ነው። እኔ ለአላህ ብዬ እያንዳንዳችሁ የተናገራችሁኝ ሰዎች እንደ መስታወት የከሰከሳችሁኝ ሰዎች ለአላህ ብዬ አፉ ብያችኋለሁ። ረድ የሚሰጠው አላህ ነው። እኔ ለአላህ ብዬ አፉ ብያችኋለሁ። አላህ መልስ ሰጭ ነው። እኔ አላህ አለኝ። ከአላህ በታች ደግሞ ጀግና እህቶችና ወንድሞች አላችሁኝ። ጀዛኩሙላሁ ኸይር። አላህ ያክብርልኝ አለው። በማንኛውም ሰው ይጎዳል፣ ችግሮች ያጋጥሙታል። ዱንያ እኔ ማን ነኝ? ተራ ሰው እኮ ነኝ አይደለ? እኔ ተራ አንዲት ኩብራ እዚህ ደረሰች የማትባል ስንት ነቢያቶች የተፈተኑ ስንት ኡማ የተፈተነ ሰው ኮኪ ለምን ተፈተነች አልልም። አልহামዱሊላህ በጣም ጎበዝ ሴት ነሽ። ኢቭን ጓደኞችሽ በጣም የሚቀርቡሽ ስላንቺ በደንብ የሚያውቁ ልጆች አቅም ኖሯቸው አንድ ስቱዲዮ ወይ ጂዳ ወይ መካ ላይ ከፍተው ቢሰጡሽ ወላሂ ነው የምልሽ በጣም ጎበዝ ጋዜጠኛ ነው የምትሆኝ። ትችያለሽ ባይዘው። ስለዚህ ምንም እንዳይሰማሽ፣ ምንም እንዳይደብርሽ። ምናልባት ስላንቺ የተናገሩ ሰዎች 2-3 ሰው ሊሆኑ ይችላሉ። ግን ስላንቺ የሚያስቡ ስላንቺ የሚጨነቁ የሚወዱሽ፣ የሚያከብሩሽ፣ የሚያደንቁሽ ሺህ ሰዎች አሉ፣ ሚሊዮን ሰዎች አሉ። በውስጥ ብዙ ዋጋ ያስከፈልኳችሁ አንገባም ተውትኝ ለአላህ እንስጠው እያልኳችሁ ያላችሁ እህቶች ለእኔ ብላችሁ ተጨንቃችሁ እዚህ ሚዲያ እንዲመጣ ያደረጋችሁ በእኔ ስበብ ብዙ ነገር የሆናችሁ በመጀመሪያ አፉታ ጠይቃለሁ። ብዙ ወንድሞች እንዳላችሁኝ ብዙ እህቶች እንዳላችሁኝ ነው ያሳወቃችሁኝ። ባለማወቅ ይሆናል ብለን እንለፈው የተናገሩን ጀጅ ያደረጉን እህቶች ወንድሞች ባለማወቅ ነው። ምናልባትም የኔን ጫማ ስላረገጡ ነው ብለን እናስበውና ግን አላህ ኸይር አለው። ለብዙ ዓመታት በስጁድ ውስጥ የለመነው ዱዓ እንደማይዘገይ ነው አላህ ያሳየንና አላህ ባሪያውን ጥሎ አይጥልም። አላህ ኸይር አለው። ሁሌም አላህ ኸይር አለውና አላህን አተው። ወላሂ አልዓዚም አላህ ባይሰጠን ኖሮ ለምኑኝ እሰጣችኋለሁ አይለንም ነበርና አላህ ኸይር አለው።
አላህ ባሪያውን አይጥልምና አልሐምዱሊላህ ረቢል ዓለሚን እስላም ላደረገኝ ሙስሊም ላደረገኝ ሁሉ ነገሮች ሲመጡ አልሐምዱሊላህ ብዬ እንዳለፍ ያደረገው ልቤን በርደን ወሰላም ላደረገልኝ ጌታዬ አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ጀዛኩሙላሁ ኸይር። ሰው እንዳለኝ ካጠገቤ ሰው እንዳለኝ እንዲሰማኝ ስላደ እህታችን ኮኪ ላይ ብዙዎች አድማ ተነስቶባታል። በተለይ ደግሞ ሴት ለሴት ምቀኛ ናቸው ብለው ብዙዎች እያወሩ ነበር። ለማንኛውም ብዙዎች በሷ ላይ ቪዲዮ ሰርተው ነበር። ለምን ብር ይዋጣላታል ጤነኛ አይደለች ወይ ምናምን እያሉ ነበር። ስራ ለምን አሰራም ሲሉ ነበር። ስራ እንደምትሰራ እንግዲህ ያው በመጨረሻ ሁሉም ሰው አረጋግጧል። ነገር ግን ያ ብር መሰጠቱ ተገቢ ነው አይደለም የሚለው ላይ ደግሞ ብዙዎች እየተከራከሩ በሁለት ጎን ተከፋፍለው ነበር። እንደምታውቁትኝ ሴቶች እኛ ስንት ዓመት ሙሉ አረብ ሀገር ላይ እየሰራን አይደል እንዴ እንደኛ ለምን አትሰራ እያሉ ነበር። አንዳንዴ ከአባ ላይ የተለያዩ ቦታ ላይ ቪዲዮዎችን ስትቀርጽ በጣም የተመቻት አይነት ሰው ነው የምትመስለው። ነገር ግን ሰዎች ጥሩ ስለለበሱ ጥሩ ቦታ ስለታዩ አልቸገራቸውም ማለት እንዳልሆነ ሊታወቅ ይገባል። ግን አንድ ደስ የሚል ነገር ደግሞ ሰምቻለሁ። ወንድም ካሊድ ፋውንዴሽን እንደምታውቁት የቲሞችን ምስኪኖችን ከጎዳና ላይ አንስቶ የሚረዳ ድርጅት ነው እና ይህ ድርጅት እሷ ስራ እንደሰራ ሰው ወይም ደግሞ ሰው ሁሌም ቢሆን ሰው ፊት ሲቆም በጣም ከባድ ነው። ሰው ፊት መቆም አላህ ያስቆማችሁ በጣም አደገኛ ነገር ነው እና ያንን ነገር እንግዲህ ተጋፍታ ሰው ፊት ቆማለች። ስራ እንድትሰራ ደግሞ አመቻችቶለታል። ኸይር ሰርፕራይዙ ምንድን ነው? ከንጽር ወንድም እኛ ጋር ያለ ወንድም ማለት ነው እሷን ለመደገፍ ያው ሰፖርት ለማድረግ ማለት ነው 100,000 ብር የኢትዮጵያ ብር ኢንሻአላህ አስገባለሁ ብሏል። ስለዚህ 100,000 ብር ጨምሩበት ማለት ነው። አንደኛ። ሁለተኛ ደግሞ ያው እኔም ባቅሜ ያው ኢንሻአላህ ትንሽ ኢንሻአላህ እኔም 10,000 ጨምራለሁ። ስለዚህ 110,000 ብር ኢንሻአላህ በእኛ በነጽ ወንድሞች እንዲገባ እናደርጋለን ማለት ነው። ይሄ ሰርፕራይዝ ነው እና ጀማ እኛ ጋር ከስራላችሁ ሜቢ እኔን ተከተላችሁ የመጣችሁ ያው ያልሰማችሁ ካላችሁ ቻሌንጅ አለ። ቻሌንጁ ደግሞ ለወንድም ካሊድ ነው። ወንድም ካሊድን 200,000 ፎሎወር መጨመር ነው አካውንቱ ላይ። ወንድም ካሊድን ያው ሁላችሁም ታውቁታላችሁ። እኔም ከአንዴም ሁለቴ ሂጂ ተቋሙን ጎብኝቼ ነበር ረመዳን ላይ ማለት ነውና ወላሂ ከሚባለው በላይ ትልቅ ስራ እየሰራ ያለ ወንድማችን ነው ወንድም ካሊድ። ሂዳችሁ ብታዩ ነበር የምታምጡ አንድ ክላስ ስንት ሰዎች እንዳሉ በመንገድ እንደሆነ ብታዩ ይገባችሁ ነበርና ይሄ በአንድ ድንጋይ ሁለት ወፍ የሚባለው ነገር ነው። ያው ወንድም ካሊድን አስተዋወቅን፣ በጎን ደግሞ እህታችን ይረዳ ማለት ነውና ኢንሻአላህ ያንን ነገር አንድ ወንድማችን መሐመድ ይባላል እሱ ይከፍላል። ስለዚህ ደስ ብሏት ሰርቼም ነው እንድትል ስለዚህ ምንም እንትን ሳያስፈልጋት 500,000 ብር ብንሰጥሽ አንቺ ይሄን ነው ግድ የለም በራሴን ይሄን አረጋለሁ ማለትም ትችላለሽ። ያን ተከትለው ደግሞ የሚመጣ ስላለ ምክንያቱም ጉልበት እንዲሆናት ነውና ግማሽ ሚሊዮን ብሩን ወንድሜ መሐመድ ይከፍላል። ስለዚህ አንቺ የምትፈልጊው ያው ዋናው ትልቁ ምንድነው ልቧም እንዳይሰበር በቃ ሰርቼ ነው ተቆራርታ ይሄን አድርጌ ነው ያገኘሁት ልትል በዛ በምትፈልገው እናድርግና ብትፈልጉ አለበዚያ እዚህ ያላችሁ ወንድሞች አሉ ግድ የለም ይሄን እናደርጋለን። ምክንያቱም አሁን መሰቃየቱም አያስፈልገውም ያንን ነገር ለማድረግ እንሄዳለን። ስለዚህ ያንን እናደርጋለን። ማሻአላ ሌላ ሰውም ደግሞ አሁን ከላይ አንድ ቴክስት መጥቶልኛል። ስለዚህ በደንብ እርግጠኛ ልሆንበትና ኢንሻአላህ እንጨምራለን። ግን ከዚህ ከግማሽ ሚሊዮን ብሩ እንጀምርና በዛ በቃ ይሄንን 200,000 ይበቃታል ወይም እንደሚበዛባታል ብትሉ እንደ ፍላጎታችሁና ከዚሁ ይጀምራል። ስለዚህ አልሐምዱሊላህ ረብል ዓለሚን ደስ ብሎኛል። እናንተም እንግዲህ የዚህ ቻሌንጅ ተሳታፊ ሁኑ። እንደዚህ አይነት ቻሌንጆች ብቻ በማምጣት ራሱ ብሩን ማምጣት ይቻል ነበር እንደ ውቅናዋ ማለት ነው። ለማንኛውም አላህ ሱብሓነሁ ወተዓላ የችን ችግር እንድንመለከት ነግሮናል። ያው ሙስሊሞች እርስ በርስ መተጋገዝ አለብን እንደምታውቁት ማለት ነው። የሰው ችግር የፈታ ሰው አላህ ሱብሓነሁ ወተዓላ የሱን ችግር ይፈታለታል። መላእክቶች ለሱ ዱዓ ያደርጉለታል። ለሰው ዱዓ ስናደርግ እንኳን መላእክቶች ዱዓ ያደርጉልናል። እና የኮኪን ጉዳይ እንዴት አያችሁት? ሀሳባችሁን ኮሜንት ላይ አስቀምጡ። ወደ ቀጣይ ቪዲዮ እንሄዳለን። ይሄ ፎይ ባልጮምላ ቃል ሰው ነኝ ይሄንን ሲሰሙ ይሳለቁብናል ምናምን በነብያችን ላይ ታዲያ ራሱን የሚስት ከሚስት ሳይገናኝ ብቻውን ወሲብ የሚያደርግ ከዛ ጆሮው ላይ ሰይጣን እንደሸና ምንድነው? ይሄንን እንዴት ነብይ ብላችሁ ትከተላላችሁ? ራሱን ለማጥፋት ተተራራ ላይ ለመውደቅ የሚጠር ቡኻሪ 6982 ላይ ይሄ ታዲያ ጤናማ እኮ አይደለም። እንኳን ነብይ ተብለው ሊከተሉት ይቅርና አማኑኤል አስራችሁ አሁን ቢኖር አይምሮ ሕክምና የምትወስዱ ሰው ነው። እንዴት ብትደፍር እንደሆነ አላህ ይወቅ። እንዴት ሙስሊሙን ማህበረሰብ ብትንቀው እንደሆነ እንዴት የዓለምን ሙስሊም ብትንቅ እንደሆነ አላህ ብቻ ነው የሚያውቀው። ግን ድንቁርና፣ መሐይምነት ሰዎችን ደፋር ያደርጋል። ዕውቀት፣ ማስተዋል፣ መማር
ሰዎችን ባላንስድ የሆነ ሚዛናዊ የሆነ እይታ እንዲኖራቸው ያደርጋል። ማህይምነት በጥላቻ ልብን ይሞላል። አንድ ነገር ልምከርህ፣ ረሱልን እወቃቸው። ለምን ሙስሊሞች እንዲተቆጡ ብለህ መለስ ብለህ ተመልከት። ወላሂ በልዕለ ኃያሉ ጌታ እምላለሁ ብታውቃቸው ኖሮ በወደድካቸው ነበር። ብታውቃቸው ኖሮ ባከበርካቸው ነበር። ብታውቃቸው ኖሮ በተከተልካቸው ነበር። እጅግ በጣም የሚወዷቸው የእሳቸው ተከታዮች እንዴት እንደሆኑላቸው ብትሰማ፣ እንዴት እንደሆኑላቸው ብታውቅ፣ ልባችን ውስጥ ያላቸውን ቦታ ብትረዳ እንዲህ ደፍረህ ባልተናገርካቸው። ሰው አባቱ ሲነካ እናቱ ስትሰደብ መቋቋም አይችልም። አሽረፈል ኸልቅ ሲነኩ ምን ያክል ስሜታችን እንደሚጎዳ ብታውቅ ይህንን አታደርግም ነበር። ማንም ተነስቶ የሚነካቸው ነቢይ አይደሉም አለይሂ ሰላቱ ወሰላም። እስኪ ታሪካቸውን አንብብ። ሙስሊሞች እንዲህ ሲጮሁ ስታያቸው እስኪ ማን ናቸው ብለህ ተመራመር። አውሮፓ ዴንማርክ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በማጠልሸት የሚታወቅ ስለ ነብዩ ሰለላሁ ዐለይሂ ወሰለም ጥላቻ ለመጻፍ ጥናት የጀመረው ሰው እንዴት እስልምና እንደተቀበለ ሂድና አንብበህ ተረዳ። እውነታውን ስታቅ ሰው ከወንክ አእምሮ ካለ ወደ እስልምና ወላሂ ትመጣለህ። ሸሃዳህን በአደባባይ ታውጃለህ። ኢንሻአላህ ልብህ ንጹህ ከሆነና ደግሞ ካነበብክ ካጠና ወደዚህ መስመር እንደምትመጣ እርግጠኛ ነኝ። ጨለምተኝነቱን አጥፋ፣ ጥላቻህን አውጣ፣ ልቦናህን ንጹህ አድርገው። ያኔ እውነትን ትረዳለህ። አላህ ሱብሓነሁ ወተዓላ ጥላቻ ኖሮባቸው ያ ጥላቻቸው ጠፍቶ የእሳቸውን ፍቅር ያገኙ ሰዎችና ወደ እስልምና የገቡ ሰዎች እጣ አላህ ካልገጠመ በስተቀር እጅግ ተዋርደህና ረክሰህ ትኖራለህ፣ ረክሰህ ትሞታለህ። የእሳቸውን ክብር ልከላከል አይደለም እኔ ይህንን ንግግር የምናገረው። አላህ ስብሓነሁ ወተዓላ ወኢነከ ለዓላ ኹሉቂን ዐዚም፣ አንተ በታላቅ ስነ ምግባር ላይ ነህ ሲል የእሳቸውን ክብር እሱ አረጋግጦታል። አሽረፈል ኸልቅን ያላቃቸው አላህ ነው። የፀሐይን ብርሃን በእጅህ ከልለህ ማቆም እንደማትችለው የነቢዩን ሰለላሁ ዐለይሂ ወሰለም ብርሃን ለዚች ምድር ያበረከቱትን ብርሃን በአንተ በርካሽ ንግግር እንደማይረክስ አረጋግጥልሃለሁ። ለአንተ መልስ የሚሰጥ ሰው አይደለም። ወላሂ ላዚም ወላሂ ክብር አይገባም። ነገር ግን ሁሉም እየተነሳ የሚናገራቸው ነብይ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ነው ይህን ቁጣዬን የምነግርህ። ወላሂ ሕይወቴን ሊሰዋላቸው ዝግጁ ነኝ። የዓለም ሙስሊም በሙሉ ሕይወቱን ሊሰዋላቸው ዝግጁ መሆኑን ማወቅ አለብህ። ከሩሓችን በላይ ናቸው። ለእኛ ብርሃናችን ናቸው። ያለሳቸው ጨለማ ውስጥ ነበርን። ያለሳቸው ጨካኞች ነበር። ያለሳቸው ሰው መሆን አንችልም። ያለርሳቸው የመኖርን ግብ አናቅም። ያለሳቸው የህይወትን ጣዕም ማጣጣም አንችልም። ማን ነው ዝቅ የሚያደርጋቸው? ዝቅ ያልነው እኛ ነን። የረከስነው የተዋረድነው ዝቅ የተደረግነው እኛ ነን። ተከታዮቻቸው ዝቅ በማለታችን አንድ ተራ ሰው በአደባባይ እንዲህ አይነት ክፉ ንግግር ሊናገር ቻለ። ገመናውን አውጥተው ሜዳሊያ ሰጡ። ኦርቶዶክሶች የት ይደርሳል ያሉት የብሳና ዛፋቸው እፎይ ሲጋ መጽሐፍ ቅዱስን ኦርቶዶክስን እርግፍ አድርጎ ትቶ ታዋቂ ሙስሊም ሰዎችን ወይም ኡስታዞችን የእነሱን ቪዲዮ ከዛሬ ስንት ዓመት በፊት የተናገሩትን እየለቃቀመ እየመጣ የቪዲዮ ግብአት አድርጎ ቁጭ ብሏል። እኛ ግን ንጽጽር ዛሬም ነገም ከነጎዳም መጽሐፍ ቅዱስን እየገለጥን የኦርቶዶክስና መሰል የሥላሴ ዶክትሪን ቤተክርስቲያናት ወንጌል ላይ የሉም፣ ዶግማቸው መጽሐፍ ቅዱስ ላይ የሉም፣ ቤተክርስቲያን ተሳስታለች፣ ቄስና መነኩሴዎች ናቸው ኢየሱስን ፈጣሪ ያደረጉት እያልን እለት ከጧት እስከ ማታ ሶሻል ሚዲያ ላይ እያስተማርን ነው። እፎይ ሲጋ ግን መጽሐፍ ቅዱስን ገልጦ ኦርቶዶክስንም ፕሮቴስታንትንም ስላሴንም ማሳየት አልቻለም። ምክንያቱም ቤተክርስቲያን እንድትሳሳስች ያምናል። ቄስና መነኩሴ ተሰብስበው ኢየሱስን ፈጣሪ እንዳደረጉት ያምናል። የነገርነውን አምኗል። የኦርቶዶክስ ዶግማ ዋጋ የሌለው እንደሆነ
አምናል። ሶሻል ሚዲያ ላይ እድሜውን የሚያራዝመው ምንድነው? የታዋቂ ቲክቶከሮችን የታዋቂ ኡስታዞችን ቪዲዮ አምጥቶ የቪዲዮ ግብአት አድርጎ እንዲህ ነው እንዲያ ነው እያለ ቪዲዮ መስራት። አያችሁት? የት ድረስ የተባለው የኦርቶዶክሶች ብሳና ብሎ ማለት የሆነ አቅም የሌለው ግርስስ የሚል ወዲያውኑ ግርስስ የሚል ዛፍ ማለት ነው። አያችሁት? ኦርቶዶክሶች ኖርማሊ አንደኛ መጽሐፍ ቅዱስ ወንጌልን አያውቁም፣ ሁለተኛ ተሳዳቢ ነው እንደ ጉልበት እንደ መከታ አድርገው የሚይዙት። መከታ አድርጋችሁ የያዛችሁ ሰው መጽሐፍ ቅዱስን ገልጦ ኦርቶዶክስን ሊያሳየን አልቻለም። ኢየሱስ እግዚአብሔር ወልድ መባሉ ሊያሳየን አልቻለም። እንኳን ሊያሳየን ቀርቶ አንድ ቀን እንኳን ደፍሮ ቪዲዮ አልሰራም። ይሄው የኦርቶዶክስ ዶግማ አምስቱ አዕማደ ምስጢራት ነገረ ክርስቶስ ወይም ነገረ ስላሴ፣ ከስላሴ መካከል ኢየሱስ አንዱ እግዚአብሔር ወልድ ነው፣ ማርያም የእግዚአብሔር እናት ናት ብሎ አሳይቷል? አላሳያችሁም። ስለ ስጋው ደሙ አሳይቷችኋል? የኢየሱስ ስጋና ደም ይበላል ይጠጣል የጀመረው በ11ኛው ክፍለ ዘመን ነው፣ በ10ኛው ክፍለ ዘመን ነው። ኢየሱስ ፈጣሪ የተደረገው በ4ኛው ክፍለ ዘመን ነው። ማርያም የፈጣሪነት የተደረገችው በ5ኛው ክፍለ ዘመን ነው ይላችኋል? አይላችሁም፣ መቼም አይላችሁም። ለዚህ ነው የክርስትና መጨረሻ እንደዚህ ነው፣ እየተንሸራተተ መጨረሻው እንጦሮንጦስ ይሆናል ማለት ነው። እንደዚህ ነው እያንሸራተትን ገና ቤተክርስቲያናችሁን በራሳችሁ እጅ ትዘጋላችሁ የምንለው። እንግዲህ ፎሲጋ የኡስታዝ በድሩን ቪዲዮ ከየት ፈልጎ እንዳመጣው አላህ ይወቅ አምጥቶ አይሻ ስለምን ገመና ነው ያወጣችሁ? ስለምን ገመና ነው የምታወሩት? እኛ ጋር ገመና የሚባል ነገር የለም። መጽሐፍ ቅዱስ ላይ አባትና ልጅ ዘሙተው ልጅ ወለዱ፣ ወንድም እህቱን ደፈረ፣ ከዛ በላይ ገመና አለ እንዴ? ያ እንኳን ገመና አልተባለም። በእናታችን አይሻ በነቢያችን ሚስቶችና በሳቸው መካከል ምንም ገመና የለም። አልሐምዱሊላህ ጥርት ያለ ነው። አንዷ ሙስሊም ሴት ካፊር አፈቀረች። እኔ አልሐምዱሊላህ ሙስሊም ነኝ፣ ግን ሶላት አልሰግድም፣ ጾም አለው እና ደግሞ ክርስቲያን ጓደኛ ነበረኝ፣ ግን ያኔ በአካል ምናምን አልተገናኘን፣ ኦንላይን ምናምን እናወራለን። አሁን ግን ወደ ጌታ የመመለስ እፈልጋለሁ። እሱ እንደገና ሻሃዳ መያዝ አለብኝ። ያን ብዙ ጊዜ ከኢስላም ርቄያለሁ። በቃ ላይፌ ሁሉ በጣም ያስጠላ ነው። እሱ ግን እንደዛም ሆኖ ብዙ ጊዜ ሙዚቃ ላይ ነው ስታርት ማድረገው። ያን እስላማዊ ነገር ላይ ትኩረት አላደርግም። እኔ እንደገና ሻሃዳ ይዤ ነው እኔ ወደ እስልምና መሄድ እፈልጋለሁ። እንደገና ሻሃዳ መያዝ አለብኝ ወይንስ ችግር የለውም? እንደገና ሻሃዳ መያዝ አይጠበቅብሽም እስላምን እስካልቀርሽ ወይም ከእስላም እስካልወጣሽ ድረስ። ነገር ግን ሶላትን ማቋረጥ ራሱ ክፍር ነው ከዑለሞች ዘንድ። ይህ እዚህ ክፍር ላይ የወደቀ ሰው ምን ያድርግ ወደሚለው ስንመጣ ጊዜ ወደ አላህ ተውበት አድርጎ ያንን መስገድ መጀመር አለበት። ብዙ ጊዜያቶች ከሆኑ ማስታወስ የማይችለው ጊዜ ከሆነ ተውበት ማድረጉ ይበቃዋል። ጥቂት ጊዜያቶች ከሆኑ የተዋቸው ለንቀባ መውጣት አለበት እና ስለዚህ ወደ አላህ ተውበት አድርጊ ስላለፈው የጀመርሽውንም ከሌላ ተከታይ ጋር እንዲህ አይነት መንገድ ማውራትን አይቻልም፣ አይፈቀድም በኢስላም። አሰናቋርጭ ያሳችኋል። በራሳቸው ጊዜ በራሳቸው ላይ የጀሃነምን መንገድ አታመቻቸው። ልክ እንዲህ እየተባለ ነው። የሰው ልጅ ትልቁ ራስ ማለት እዚህ ዓለም ላይ ነፍስህ ነች። ነፍስህን አድን። ነፍስህን የምታድነው የአምላክን ትእዛዝ ስትጠብቅና የከለከለህን ነገር ስትርክ ጊዜ ነው። ያ አዩሃ ለዚነ አመኑ ቁ አንፉሰኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ራሳችሁን አድኑ ይላል። የሰው ልጅ ራሱን የማዳን አቅሙ በራሱ እጅ ላይ ያለው። እንዴት ነው የሚያድነው ከተባለ የአምላኩን ትእዛዝ በመፈጸም የከለከለውን ነገር በመራቅ። ሰው ሰውን አያድነውም፣ በፍጹም ማንንም አያድነው። የሚያድንህ ማን ነው ከተባለ የአምላክህን ትእዛዝ በመፈጸም ነው። ያን ከፈጸምክ ትድናለህ። ያን ደግሞ ስትርቅ ማን ነው ስትተላለፍ ጊዜ በራስህ ላይ ራስህን ጥፋት አመጣ። አላህ በቁርአን ላይ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። ጽድቅን ብታደርጉ ያ ጽድቅ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብታደርጉ ያ ኃጢአት በራሳችሁ ላይ ነው ጉዳቱ የሚመጣባችሁ ይላል። ስለዚህ በራሳቸው ላይ አትቀልዱ። በነፍስ ላይ እንደመቀለድ ነው። በእሳት በጀሃነም እየቀለዳቸው ነው እንዲህ አይነት ዓለም ውስጥ ያላቸው ሰዎች። አላህ ለምን ይመስላቸዋል ከሌላ እምነት ተከታይ ጋር ትዳርን የከለከለበት ምክንያት? መጨረሻ ላይ ምክንያቱን ይናገራል። በሱረቱል በቀራ ላይ ወላ ተንኪሑል ሙሽሪካት ሐታ ዩእሚንነ ወለአመቱን ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ወለዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ካለ በኋላ በደንብ አስተውሉ። ኡላኢከ የድዑነ ኢለናር አለ። እነዚህ ወደ ገሃነም እሳት ይጠሯቸዋልና። ዛሬ ላይ ስታወራቸው ጊዜ እሰልምልሻለሁ የሚል ነገር ይሸውዳቸዋል።
ከሰለመልኝማ በቃ ፍቅር ይዞኛል ከእሱ ጋር ህይወት እንቀጥላለሁ ትላላችሁ። እሱ ለእሳት እያመቻቻቸው ነው። ሰዎች ብዙ ሰዎች በዚህ ነው የሸወዷቸው ሙስሊም ሴቶች። ዛሬ ላይ እምነታቸውን የቀየሩ ሴቶች አይታችሁ ከሆነ ከበስተጀርባቸው ይሄ የታሳዛኝ ታሪክ እንዳለ ይነግሯቸዋል። እሰልምልሻለሁ ብሎ ቀረበኝ። ከዚያ በኋላ ልክ የሚፈልገውን ካገኘ በኋላ ወዴትም እንደማትሄድ ያውቃል። አስራት በቃ ወልጃ ሲዛታል። የዛኔ ወደ ቤተሰብ እንዳትመለስ ወዴትም እንደማትሄድ ያውቃል። በቁጥጥሩ ስር ያስገብታታል። አሁን ወደ እኔ እምነት ትመጫለሽ ገብቷቸዋል አይደለ? ካልሆነ ተውሻለሁ ይላታል። ምንም አማራጭ አይኖራት የሚችለች። በነገራችን ላይ ይህ ክስተት በጣም ተደጋጋሚ ይከሰታል። ብዙ ካፊር የሆኑ ወንዶችም ሆነ ሙስሊም የሆኑ ሴቶችም ወንዶችም ካፊር ጋር ግንኙነት እንዲ ሪሌሽንሽፕ የፍቅር ነገር ይጀምራሉ። መጨረሻው ግን ከባድ ነው የሚሆነው። ብዙዎች ይህንን ነገር አያስተውሉትም። አይደለም ከካፊር ጋር ከሙስሊም ጋር እንኳን የፍቅር ሪሌሽንሽፕ ወይም ሀራም ሪሌሽንሽፕ ተገቢ እንዳልሆነና መጨረሻው ማያምር እንደሆነ ሁላችንም የምናውቀው ነገር ነው። አላህ ሱብሓነሁ ወተዓላ አንድ ነገር ሲከለክል ለዓላማ ነው፣ ለጉዳይ ነው። እና ደግሞ ሙስሊም ሴት ካፊር ማግባት አትችልም በፍጹም። ወንዶች ካፊር ማግባት ይችላሉ አይችሉም የሚለው ጉዳይ ላይ ደግሞ እናንተ ሀሳብ መስጠት ትችላላችሁ። እናም እንግዲህ ያው እንደዚህ አይነት ችግሮች ሲፈጠሩ ብዙ ጊዜ ብዙ ስህተት ይሰራል። ለማንኛውም ወንድማችን ሁሱ ጥሩ አድርጎ መልሷል። ሰዎች ከሰው ይማራሉ፣ አንዳንዶች ከራሳቸው ይማራሉ። ከሰው ታሪክ መማር ደግሞ እጅግ በጣም እድለኝነት ነው። አሁን የምንሄደው ደግሞ ኡስታዝ ጀማል በሽር ምን እያለ ነው ያለው? አንዳንዱ ይመጣና ይጠይቀኛል፣ አንተ ግን ኡስታዝ ነህ ወይስ ምን ብሎ ይጠይቀኛል። አዎ ኡስታዝም ነኝ፣ ጋዜጠኛም ነኝ፣ ፖለቲከኛም ነኝ። ኢንሻአላህ አላህ ካለ መንግስት ሆናለሁ ብዬ የመለስኩለትም ሰው አለ። እና እንዴት እንደሚያስቡ አላውቅም። ማለት በትምህርት ነው ይመጣው። እኔም የሆነ ሰዓት ላይ እንደዛ አስቤ ሊሆን ይችላል። ግን የአስተሳሰብ ችግር ነው እንጂ ሃይማኖቱ ራሱ በቁርአን ላይም እንማረው የነቢያዊ ትውፊት ራሱ ስናይ ነቢዩ ራሳቸው ይባልና መሪም ነበሩ፣ ባለም ነበሩ፣ ቃዲም ነበሩ፣ ወይም የፍርድ ቤት እንትን ነበሩ፣ ሶልጀርም ነበሩ፣ የወታደሮች ኃላፊም ነበሩ ይላል። እንደዛ ካለ ታዲያ አንተ ለምን አትሆንም? ጥያቄ ይቻላል። ስለዚህ አገርህን ዲፌንድ ማድረግ አገርህን ላይ መጥፎ ነገር መከላከል። በነገራችን ላይ ኡስታዝ የሚለውን አውጡትኝ እሺ ከንግግሬ ላይ። እና እንግዲህ አዎ ኡስታዝ ነኝ ፖለቲከኛም ነኝ ምናምን እያለ ነው የሚገኘው። ነገር ግን እየሰራ ያለው ነገር ሙስሊሙ ማህበረሰብ የሚወክልና እንደዚሁም ደግሞ ኡስታዝነትን የሚወክል ድርጊት እንዳልሆነ በተደጋጋሚ እያሳየን ይገኛል። ለዚህም ነው ብዙ ሙስሊም የሆኑ ኡስታዞችና ተጽዕኖ ፈጣሪዎች ስለሱ በደንብ እያወሩ የሚገኙት። የእነሱን ቪዲዮ ጋብዛችኋል። ማን እንደወከለው አላውቅም። ይህ ሰው ሁል ጊዜ ከኢስላም ተቃራኒ መሆን ነው የሚፈልገው። ለምን እንደዚህ እንደሚያደርግ አይገባኝም። ለምን እንዴትስ አምነውት መጅሊሶች ይህንን ሰው እንዴት እንዳስገቡት ነው። ምን ያደርጋል እሱ? ሲጀመር ኢትዮጵያ ውስጥ ነዋሪም አይደለም እኮ። ሲጀመር ተቃራኒ መሆን ነው። ታቦት ኢትዮጵያ ውስጥ ያለው ታቦት እውነተኛ ታቦት ነው። ቁርአን ስለ ታቦት ይናገራል ይላል። የሆነ ሳለ ይነሳና እንኳን አደረሳችሁ መባባል ይቻላል። ክርስቲያኖች ወንድሞቻችን እህቶቻችን መባባል ይቻላል። ክርስቲያኖችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት ይቻላል እያለ ስንት ነገር እያደረገ ሲያበላሽ ነው። ተቃራኒ ነው። የሆነ ሳለ ስለ ፍልስጤም ሲነሳ ምን አገባን እኛ ኢትዮጵያውያን ምን አገባን እያለ ብዙ ነገሮች ሲያበላሽ ነበር ይሄ ሰው። እና ምንም አሁን አንተ ምንም እኮ አንተ አልከው እንጂ አገር ያውቀዋል፣ ሰው ላይ ያውቀዋል። ኡስታዝ አንተ እንደዚህ እንትን ያልከው ስሙ እንዳይነሳ ምናምን ነገር ያልከው እንጂ አገር ያውቀዋል። ፀሐይ የሞቀው ጉዳይ ነው። ከክርስቲያኖች ሳይድ ነው ሁልጊዜ እንትን የሚለው ሁልጊዜ ክርስቲያኖችን የሚያስደስት ነገር ነው ሁልጊዜ የሚያደርገው። ማለት ተቃራኒ መሆን ነው የሚፈልገው። ስለ ታቦት ያወራል ሲፈልገው እንደዚህ ነው ይላል። ክርስቲያኖችን ካፊር ማለት አይቻልም ይላል። ካፊር አይደሉም እነሱ አህለል ኪታብ ናቸው እያለ ይናገራል። እና ምንም እንትን ነው ምን ሊያደርግ እንደገባ ማላቅም። አንደኛ ዜግነትም የለውም፣ ሁለተኛ ነገር ደግሞ እሱ እንትን የሚለው ፖለቲካ ነው። ፖለቲካውን ዝም ብሎ ቢያካሄድ ይሻላል። እዛ የአባይ ጉዳይ ላይ ቢሰራ ጥሩ ነው። ከዛ በኋላ ከአብይ ጋር አብሮ እጅና ጓንት ሆኖ አማካሪ ሆኖ ቢሰራ ጥሩ ነው ይመስለኛል እንጂ ዝም ብሎ የማያውቀውን ነገር የዘበራረቀ እንትን እንዲል እንትን ማለት የለበት። እስቲ አናግራቸዋለሁ ኡስታዝ አናግራቸዋለሁ። ሌሎቹ የገቡት ልጆች አሉ። ኡስታዝ ጀማል በሽር
ሆነ አደረገ ስለሚባለው ጉዳይ ለማጣራት ሙከራ አድርጌ ነበረ። በተለይ ሙስሊሙን ጥያቄዎች ወደ ውስጥ ይዘው ከገቡ የተወሰኑ ወንድሞች ጋር ትንሽ ዲስከሽን ለማድረግ ሞክሬ ነበረ። የተወሰነ የሳሳቱ መረጃዎችን ወይም ደግሞ ያልተገቡ ትንታኔዎችን እንደሰጠ ጠቆም አድርገውኛል። ከዛ በኋላ ግን የተወሰኑ ወንድሞች ተቆጥተውት ልክ እንዳልሆነ ነግረውት ጉዳዩ ግን የሂጃብ የኒቃብ ጉዳይ አሁንም የሙስሊሞች አጀንዳ ሆኖ እየቀጠለ ይገኛል። አልহামዱሊላህ ረቢል ዓለሚን እዛ ውስጥ ባሉ ወንድሞች አባቶች መቼም አናፍረም ኢንሻአላህ። አጀንዳዎቻችን እስካሁን ከፍ ያሉ እየተደመጡ ተገቢነት ያላቸው የሙስሊሞች ጉዳይ እንደሆኑ ታምኖባቸው ወረፊት ቀጥለዋል። ምክንያቱም በዚህ ጉዳይ ላይ የምናገረው ግለሰብ ቢያየውና ከሚሰራው ስራ ቢታረም በሚል ነው። ሁላችንም እንደምናውቀው ኢትዮጵያ ላይ ብሔራዊ ምክክርና ውይይት እየተደረገ ነው ያለው። በዚህ ውይይት ላይ በተለያዩ እርከኖች ተከፋፍለው ኡስታዞች፣ የሃይማኖት አባቶች፣ የሀገሪቷ አዋቂ ሽማግሌዎችና መሰሎቻቸው እንዲሁም ደግሞ በትምህርትም ጉዳይ ላይ ልሂቃን ሰብሰብ ብለው እየተመካከሩበት ትናንትና ሀገራችን እንዲህ ነበረች፣ ነገ ላይ ደግሞ እንዲህ ብትሆን ይበጃታል የሚለውን ነገር እያስቀመጡ ነው ያሉት። ይሄ ነገር ሲደረግ ከሙስሊሙ ማህበረሰብ ሙስሊሙን ይወክላሉ የተባሉ ብዙ ወንድሞቻችን እዚያ ውስጥ ገብተዋል። ከገቡ ወንድሞች መካከል ደግሞ ኡስታዞቻችን አሉበት። እነኚህ ኡስታዞቻችን አላህ በረካ ያድርጋቸውና የሙስሊሙ ማህበረሰብ ለዘመናት በውስጡ ይዞት የነበረውን ቢጮህ እንኳን ሰሚ ያጣውን ጥያቄዎቹን ይዘው ነበር የሄዱት። ብዙ ወንድሞች ደግሞ ህይወታቸውን አጥተውበት የመጣውን እድል ይህን ሁላ ዋጋ የከፈለውን የሙስሊሙን ማህበረሰብ ጥያቄ ከማድረስ ይልቅ አንዳንድ ወንድሞቻችን የመረጡት እንደ ቀልድ አድርገው መድረኩ ላይ ቆመው የኒቃብ ጉዳይ ሲነሳ ኒቃብ ላይ ያፌዙ፣ የሰላት ጉዳይ ሲነሳ ሰላትን ቀለል እያደረጉ፣ የካለንደር ጉዳይ ሲነሳ የሙስሊሙን ጥያቄ እያጥላሉ እያብጠለጠሉ ማብጠልጠል ብቻ አይደለም፣ ኢቭን ያንን ጥያቄ ያነሱትን አካላት በሌላ እይታ እንኳን እንዲታዩ እያደረጉ ነገሩን ታህሚሽ ለማድረግ ሲንቀሳቀሱ ነበር። አሁን የምንሄደው ደግሞ አንድ ነገር ሲካሄድ ወይም ደግሞ አንድ ሰው ሲያሸንፍ አላህ እጁን አላስገባም ወይም ደግሞ በአላህ አይደለም በሸይጣንም አይደለም እያለ ይገኛል ሰለምቴው። ለዚህ ምላሽ ይሰጠዋል። አላህ ካለ ሳይሆን ሴዶ በደንብ ጆኒን ከቀጠቀጠ ያሸንፋል፣ ካልቀጠቀጠ ይሸነፋል። በመሸነፉም ፈጣሪ የለም፣ በማሸነፉም ፈጣሪ የለም። እዚህ ውስጥ አሰላሙ አለይኩም ጀሚዓ፣ እንዴት ናችሁ? እኔ በኸይር አልሐምዱሊላህ። ወንድማችን ተድላ ከዚህ በፊትም አንዴ ሁለቴ ቪዲዮ ሰርቶብኛል እኔ ላይ ማለት ነው። ያ ቪዲዮ ደግሞ ጤናማ አይደለም፣ ትክክል አይደለም። ኦኬ። ነገር ግን ያው በሂደት ያው ሰለምቲም ከመሆኑ አንፃር ዑዝር እየሰጠውስ ነው። በጊዜ ሂደት እያወቀ ሲመጣ ያው የገባው ጊዜ ይገባዋል ብዬ ነው፣ ቀስ እያለ ያስተካክላል ከሚለው ነው ረድም ያልሰጠውበት። አሁን ላይ ልልህ የፈለግኩት ወንድሜ ተድላ እኔ አከብርሃለሁ፣ እወድሃለሁ ለአላህ ብዬ ሙስሊም እስከሆንክ ድረስ ማለት ነው። በቀዷ ወልቀድር ላይ ጥንቃቄ ያስፈልጋል። አሁን ምንድነው ዳይሬክትሊ ገለጥ በጣም ስተት ነው የተናገርከው በሁሉም ነገር ላይ በጥሩም በመጥፎም። ኦኬ የአላሁ ስብሓነሁ ወተዓላ መሻት ፍላጎት ያለበት ነው። ቀዷ ወልቀድር እንዳለ ሆኖ አላሁ ስብሓነሁ ወተዓላ ቁርአን ለምንድን ነው ያለው? ወማ ተሻኡና ኢላ አየሻ አላህ ኸላስ 4 ነጥብ። የትኛውንም ነገር ላይ እናንተ ስትሹ የሰው ልጅ ነፃ ምርጫ አለው። ያንን ነፃ ምርጫውን ሲሻ ሲፈልግ ማለት ነው ሲያደርግ የአላሁ ስብሓነሁ ወተዓላ በዛ ላይ ፍላጎቱ አለበት። በአላህ እውቀት የተካበበ ነው። ኦኬ አላህ በሱ ነፃ ምርጫ ላይ የአላህ ፍላጎት አለበት። ስለዚህ አላህ በሁሉም ነገር ላይ አለ። ይህንን ማወቅ አለብን። ኦኬ መጥፎ ነገር ስንሰራ ኤግዛክትሊ ነፃ ምርጫ የኛ ነፃ ምርጫ ከኛ የመነጨ ነው፣ የኛ ነፃ ምርጫችን ነው። ጥሩ ነገርም ስንሰራ አላሁ ስብሓነሁ ወተዓላ ለዛ ጥሩ ነገር መርቶን ነው። ግን ደግሞ እንዳጠቃላይ ጀነራሊ የአላሁ ስብሓነሁ ወተዓላ መሻት አለ። እኛ ዛሬ ላይ የምንሰራቸው ፊዕሎች ማለት ነው ወይ ደግሞ ቀውልያዎችም ሊሆኑ ይችላሉ ከመፈጠራችን ይህንን ነገር ከመስራታችን በፊት አላሁ ስብሓነሁ ወተዓላ በለውሐል መሕፉዝ ላይ ያስቀመጠው ነው። ኦኬ የሱ መሻት የሱ መፈለግ አለ። ስለዚህ አላሁ ስብሓነሁ ወተዓላ የለበትም አይባል። ስለ እስልምና ስናወራ ጥንቃቄ ያስፈልጋል። ኦኬ ስለ እስልምና ጠለቅ ያለ ግንዛቤ እንዲኖር እፈልጋለሁ ወንድሜ ተድላ እንድታስተካክል ነው። ባረከላሁ ፊኩም። በምድር ላይ እያንዳንዱ የሚካሄድ ነገር የሚደረግ ነገር በአላህ ሱብሓነሁ ወተዓላ ቁጥጥር ስር
ያለ ነው። እያንዳንዱ ነገር የሚካሄደው በአላህ ሱብሓነሁ ወተዓላ ፍቃድ ነው። እንደምታውቁት እንግዲህ ነቢዩላህ ኢብራሂም እሳት ውስጥ ገብተው እሳት አላቃጠላቸውም። ለምን? አላህ ሱብሓነሁ ወተዓላ ያንን እሳት ነቢዩላህ ኢብራሂምን እንዳያቃጥላቸው ስላደረገ። እንደዚሁም ደግሞ ነቢዩላህ ዩኑስ አሳ ውስጥ ገብተው እንግዲህ ባህር ውስጥ 3 ቀን ቆይተው የወጡት አላህ ሱብሓነሁ ወተዓላ ስለጠበቃቸው። ነቢዩላህ እስማኤልም እንግዲህ ሊታረዱ ሲሉ አላህ ሱብሓነሁ ወተዓላ ቢላዋው እንዳያርድ ያደረገው አላህ ሱብሓነሁ ወተዓላ ያ ቢላዋ እንዳያርድ ስለፈለገ ነው። አላህ ሱብሓነሁ ወተዓላ የፈለገውን ነገር ማድረግ እንደሚችል እዚህ ጋር መዘንጋት የለበትም። አንዳንድ ሰለምቴዎች ሚዲያ ላይ ወጥተው የሚያወሩትን ነገር አያውቁም፣ አርፎ ቢቀመጡ ይሻላል። ሰለምቴዎች ገና እንደሰለሙ ሚዲያ ላይ ወጥተው ስለ እስልምና እናውቃለን፣ ስለ አላህ እናውቃለን ብሎ የሚያወሩት ነገር ሁሌም ቢሆን ስህተት ይዞ እየመጣባቸው ነው የሚገኘው። እንደዚሁም ደግሞ ለቪው ለውቅና እንደዚሁም ደግሞ እስልምናው ላይ የሆነ ብዥታ ለመፍጠር የሚመጡ ነው የሚመስለው እና ይህ ግለሰብ እንግዲህ ገና ከመምጣቱ እስልምናን ከተቀበለ ጥቂት ጊዜው ቢሆንም ግን የማያውቀው ነገር ውስጥ እየገባ እየዘባረቀ ይገኛል። ወንድሞቻችን ግን ጥሩ የሆነ ምላሽና ማስተካከያ ሰጥተውታል። አሁን ወደ ኡስታዞች መልእክትና ቪዲዮዎች እንሄዳለን። ቤት ከፍታችሁ ደብሮኛል እያልሽ ፊልም የምታይናት ይሄን ደግሞ በነፍስሽ ላይ ፍሪ። አንድ ባልቴት ሴት ነበረች። ማታ ማታ የሚያዩት ፊልም አለ፣ የቱርክ ፊልም የሚባል እየተነሳች ከኢሻ በኋላ ሴትየዋ ያንን ፊልም ታያለች። ተከታታይ ፊልም ላይ ያለው ሰውዬ ልቧ ውስጥ ገባ። አላሁ አክበር። ሴትየዋ ልብ በሉ ሀይድ ጨርሳለች። ሴት ልጅ ሀይድ ከጨረሰች ስሜት የላትም ነው አይደል የሚባለው? ሀይዷን ጨርሳ ብቅታ ዝም ብላ በየቀኑ እየተነሳች የምታየው አክተር አለ። ስሙ መጨረሻ ላይ ጠቅሳለሁ። ሰከራተል መውት መጣባት። ላኢላሃ ኢላላህ ይላል። በአንድ ሰውም አይደለም፣ በጀማዓ ቤተሰብ ሊረዷት ሊያግዟት ላኢላሃ ኢላላህ በይሏታል። እሷ ሙሐነድ እያለች የፊልም አክተር ስም እየጠራች ሞተች። እህት ያሟሟትሽ ይሄ እንደውን ትፈልጊያለሽ? ቃና የምታይ እነማን ናቸው ደግሞ እነዚህ እነ ኢቢኤስ የመሳሰሉትን ሁሉም መቼም ለኛ ኸይር አስበው አልመጡ። ሁሉም ለኛ ሸር አስበው ቢመጡ እንጂ ሰው የሚያየው ነገር ነው ልብ ውስጥ ገብቶ ውጣ ቢባል እምቢ የሚለው። አንዳንድ ጊዜ ሰሃቦች ዒባዳቸውን ከመልእክተኛው ዒባዳ በላይ መጨመር ይፈልጉ ነበር። መልእክተኛው አንዳንድ ጊዜ እየተቆጡ ይከለክሏቸው ነበር። እንደ ምሳሌ في حديث أنس في الصحيحين 3 ሰዎች ወደ መልእክተኛው አለይሂ ሰላቱ ወሰላም መተው ወደ መልእክተኛው ባለቤቶች መተው ስለ መልእክተኛው ዒባዳ ሲጠይቀው የተሰጣቸው መልስን አስመልክተው ከአንهم ተቃሉها እንዴ ከዚህ በላይ መስራት እንችላለን ማለታቸው እነሱ ትንሽ አድርገው ነው ያሰቡት። እና መልእክተኛው ያው ወንጀላቸው ተምሮላቸዋል፣ እኛ እንደሳቸው አይደለም፣ ስለዚህ መጨመር አለብን አለ። አንደኛው እኔ ሁለተኛ ሌሊት አልተኛም ማለት፣ አንደኛው ደግሞ እኔ ሁለተኛ ሚስት አላገባም። ሙሉ ለሙሉ እንግዲህ ራሱን ከዱንያ ማራቀው ነው። አንደኛው እንደዛ ነው፣ ሁለተኛው እንደዛ ነው። ሌላኛው ደግሞ አንድ ዘገባ ላይ ስጋ ራሱ አልበላም ማለት ግልጽ ነው። እና አልሙሂም መልእክተኛው አለይሂ ሰላቱ ወሰላም ይህ ነገር ሲነገራቸው ተቆጡ። ሚንበር ላይ ወጥተው أما بعد فما بال رجال قالوا كذا وكذا فما بال رجال يقولون كذا وكذا ብለው ይህን ነገር አወገዙት። ግልጽ ነው። እኔ አሉ መልእክተኛው أصوم وأفطر وأنام وأرقد قال أقوم وأرقد وأتزوج النساء فمن رغب عن سنتي فليس مني እኔ ያለው መልእክተኛው አንዳንዴ ጾማለሁ አንዳንዴ ያፈጥራል፣ የሱና ጾም ማለት ነው እንጂ ሁለተኛ አልበላም ሁሌ ጾማለሁ የሚለው አካሄድ ትክክል አይደለም። ሌሊትም የተወሰነ ቆሜ ሰግዳለሁ፣ የተወሰነ ደግሞ ተኛለሁ። ሚስትም አገባለሁ፣ አላህ ሐላል አድርጎልኛል። ነብያት ሁሉ ከዛ በፊት እንዳገቡ ሁሉ ማለት ነው። فمن رغب عن سنتي فليس مني ከኔ ሱና ሆን ብሎ የተነገጠ ሰው ከኔ አይደለም። ማለት በእኔ መንገድ ላይ በፍጹም አይደለም። ትልቅ ወቀሳና ትልቅ ወንጀል መሆኑን የሚያሳይ። ስለዚህ ይህ ነው የኢስላም ሚዛናዊ መንገድ። ገመድ የታሰረ አይተው መልእክተኛው በሁለት ምሰሶች መካከል ገመድ ታስሮ ሲደክማት የያዘችው የምትቆምበትን ገመድ አለ። ሶላት ትሰግዳለች፣ ሲደክማት ቆማ ይህንን ትይዛለች። ይህን ያህል ከመቆሟና ከመልከሟ የተነሳ ማለት ነው። መልእክተኛው ተቆጡና ፍቱት አሉ። ዓለይኩም ምን አዕማሊኩም ማ ተደቁና ማ አሉ። እንዲያውም መልእክተኛው ዓለይሂ ሰላቱ ወሰላም ምንድን ነው ብለው ተቆጡ ማለት ነው። ምናልባት
አዘውታሪ የማይሆንበትን አይነት አካሄድ መምረጡ የተከለከለ ነው ማለት ነው። ምንም እንኳን አብዛኛዎቻችን እንዲህ አይነት ምክር ዛሬ የሚገባን አይደለም። እዛው እንዲያው መካከለኝነት የሚለውን ለማስፈር ያህል ፈልጌ እንጂ አብዛኛዎቻችን በተቃራኒው ነው ዒባዳ አብዙ መባል ያለ እንጂ ትንሽ ቀንሱ የምንባል አይነት አይደለም። ወንጀልን በራሳቸውና በአላህ መካከል መስራታቸው ሳያንሳቸው በእነሱና በጌታቸው መሃል ያለን የሐያ ሂጃብ በጣጥሰው መጣላቸው ሳይበቃቸው አደባባይ ላይ ወጥተው ወንጀል የሚሰሩ ሰዎችን ለወንጀል የሚያነሳሱ ሊተውብቱ ይገባቸዋል። ሊፈሩ ሊታቀቡ ይገባቸዋል። በተለይ ባለንበት በሚዲያ በሶሻል ሚዲያ ዘመን ወንጀል እየቀለለ ነው። ሰዎች ወንጀል ሲያዩ መደንገጣቸው እየጠፋ ነው። ትውልድ እየተበላሸ ነው። ሙስሊም ነኝ የሚሉ ሙስሊም ናቸው የሚባሉ ሰዎች ሚዲያ ላይ ወጥተው የተለያዩ ብልግናዎችን ጸያፍ ተግባሮችን በመስራታቸው ምክንያት ኢስላም እየተሰደበ ነው። ሙስሊሞች እየተሸማቀቁ ነው። ነቢዩ ዓለይሂ ሰላቱ ወሰላም ኩሉ ኡመቲ ሙዓፋ ኢላ አልሙጃሂሪን ብላ ኡመቴን ሁሉ አላህ ዓፊያ ያደርገዋል ይቅር ይለዋል ወንጀልን በይፋ በአደባባይ የሚሰሩ ወንጀልን ግልጽ የሚያወጡ ሲቀሩ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እነሆ እንግዲህ አሁን የተፈኩር ሰዓት ላይ ደርሰናል። ድቦች ከ5 እስከ 7 ወራት ምንም አይነት ምግብ ሳይበሉ ውሃ ሳይጠጡ አልፎ ተርፎም ሽንት ቤት ሳይቀመጡ በጉድጓዳቸው ውስጥ እንዴት ሊኖሩ ይችላሉ? በረዶ ላይ መኖር ከቻሉስ? ዛፍ ላይ መውጣትና መዋኘት ከቻሉ? ከባድ ቅዝቃዜ መቋቋምን ከቻሉ ክረምቱን ሙሉ ተኝተው የሚያሳልፉት ለምንድን ነው? ዛሬ የማታውቁትን የግሪዝሊን ድብን አስገራሚ ምስጢር ይዤላችሁ መጥቻለሁ። አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? እንደተለመደው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ጀምሩ። ብዙዎቻችን ድቦች የሚተኙት ቀዝቃዛ ነገር ስለሚሸግራቸው ይመስለናል፣ ግን ስህተት ነው። ዋናው ምክንያታቸው የምግብ እጥረት ነው። ክረምት ሲመጣ የሚበሉት ፍራፍሬዎች፣ ነፍሳትና ሌሎች ምግቦች ሙሉ በሙሉ ይጠፋሉ። ታዲያ ምግብ ፍለጋ ዙሮ ኃይልን ከማባከን ይልቅ ተኝተው ኃይልን መቆጠብ ይመርጣሉ። እጅግ የሚገርመውና አስገራሚው ነገር ግን ይህን ያህል ረጅም ወራት ያለምንም ምግብና ውሃ ከቆዩ በኋላ ከእንቅልፋቸው ሲነቁ ጡንቻቸው ሳይደክም አጥንታቸው ሳይሰበርና ሰውነታቸው ምንም አይነት ጉዳት ሳይደርስበት ፍጹም ጤናማ ሆነው ከጉድጓዳቸው ይወጣሉ። በሰውነታቸው ውስጥ የሚፈጠረው ልዩ ኬሚካል ሂደት ቆሻሻውን እንደገና ወደ ፕሮቲን በመቀየር ሰውነታቸውን ይጠብቀዋል። የጌታ አፈጣጠር ምንኛ አስደናቂ ነው! ሱብሃንአላህ። አበቦች ውብና መዓዛ ያላቸው ብቻ ይመስላችኋል? ዛሬ ዓለም ላይ ካሉ እጅግ ግዙፍና አስፈሪ እንግዳ ባህሪ ካላቸው 3 አበቦች ጋር አስተዋውቃችኋለሁ። መጀመሪያው አስከሬኑ አበባ በምድር ላይ ካሉ ትልልቅ አበቦች አንዱ ሲሆን ሲያብብ እንደ መክሸፍ የጀመረ ወይም የበሰበሰ ስጋ ሽታ ያወጣል። ይህን የሚያደርገው ሬሳ የሚበሉ ነፍሳትን ለመሳብና ራሱን ለማራባት ነው። ሁለተኛው ራፍሌሲያ ይባላል። ይህ አበባ ምንም ግንድ፣ ምንም ቅጠል፣ ምንም ስር የለውም። ሙሉ በሙሉ በሌላ ተክል ላይ ጥገኛ ሆኖ የሚኖር ሲሆን ክብደቱ እስከ 10 ኪሎ ግራም የሚደርስ እጅግ ግዙፍ አበባ ነው። ሶስተኛው የፀሐይ አበባ ነው፣ ሰንፍላወር። ሁላችንም እናውቀዋለን። ነገር ግን አስደናቂው ነገር ወጣት እያለ ከጧት እስከ ማታ ፊቱን ሁል ጊዜ ወደ ፀሐይ መውጫና መጥለቂያ ማዞሩ ነው። ከዚህ ውስጥ የትኛው ገረማችሁ? የትኛውንስ አበባ በአካል አይታችሁት ታውቃላችሁ? ሁላችንም በዚህ ታሪክ ሱብሃንአላህ እንዳልን ተስፋ በማድረግ ወደ መጨረሻ ቪዲዮ እንሄዳለን። አላህ እንደዚች አይነት ልጅ እንዲሰጣችሁ ዱዓ አድርጉ። ለእናንተ ተጨንቆ ለዓመታት ዱዓ የሚያደርግን እዚህ ጋር እንደምትመለከቱት ስሜታዊ የሆነችው ለእናቷ ለዓመታት ዱዓ ያደረገችው ነገር መልስ ሲያገኝ ነው። ያ ነገር ምን ይመስላችኋል? ልጅ ማለት ነው ለእናት እስልምናን እንድትወፈቅ ማለት ነው ለእናቷ በጣም ትመኝ ነበረ። ለዓመታት ዱዓ አድርጋ ነበረ። እናም እዚህ ጋር እንደምትመለከቱት እናቷ ማለት ነው ቪዲዮን አያይዝላችኋለሁ መጨረሻ ላይ ሸሃዳ በምትይዝበት ቀን ልጅ ስሜት መቆጣጠር ከብዷት ነው እሷ ያየችውን ብርሃን ማለት ነው ለእናቷ ትመኝ ነበረ። በመመኘት ብቻም አላበቃችም። እንዳልኳችሁ ለዓመታት ለእናቷ ሂዳ ዱዓ ስታረግ ነበረ። በመጨረሻም አላህም ሰማት ማለት ነው። እሷም በለቅሶ ደስታዋን ገልጻለች። ሱብሃንአላህ ከወለዱ አይቀር እንደዚህ ነው እንጂ ለእናትና ለአባት ተጨንቆ ዱዓ የሚያደርግ። እስኪ ቪዲዮን እኔ በትንሹም ቢሆን ላሳያችሁ፣ እናንተ ግን የፕላስ ምልክቷን መጫናችሁን አትርሱ። ወአሽሀዱ አነ ሙሐመደን ረሱሉላህ
ለሰራተኞቻቸው በሺዎች የሚቆጠሩ መኪኖችና አፓርታማዎችን በነጻ ያደሉ ባለሀብት በምዕራብ ህንድ ጉጅራት ግዛት ውስጥ በሚገኘው ሱራት በተባለው ከተማ የአልማዝ ነጋዴ በሆኑት ሳቪጅ ዶላኪ የተመሰረተው ይህ ኩባንያ በየዓመቱ የሚያከብረው የዴዋሊ በዓል ወቅት ለሰራተኞቻቸው የሚያበረክተው እጅግ አስደናቂ ሽልማት በመላው ዓለም ታዋቂነትን አትርፏል። ኩባንያው ከተለመደው የበዓል ጉርሻ ይልቅ ለሰራተኞቻቸው ታማኝ፣ ታታሪና የላቀ አፈጻጸም ላሳዩ ሰራተኞች አዳዲስ መኪኖች እና የመኖሪያ አፓርታማዎችን እንዲሁም የወርቅና የአልማዝ ጌጣጌጦችን በነጻ ያድላል። ኩባንያው ባደረገው በአንድ ትልቅ በዓል አከባበር ላይ ብቻ 1260 የሚጠጉ መኪኖችና ከ400 በላይ የመኖሪያ አፓርታማዎችን ከጌጣጌጦች ጋር ለሰራተኞቻቸው በስጦታ መልክ አበርክተዋል። እንግዲህ ይህ ስጦታ የብዙዎችን ኑሮ በአንድ ጀንበር የቀየረ ሲሆን ለበርካታ ሰራተኞች የመጀመሪያ የራሳቸው መኖሪያ ቤት ባለቤት እንዲሆኑ አስችሏቸዋል። ለሌሎቹ ደግሞ አልመውት እንኳን የማያውቁትን የመጀመሪያ መኪናቸውን አስገኝተዋል። ባለሀብቱ ሳቪጅ ዶላኪ በተደጋጋሚ እንደሚናገሩት ከሆነ አንድ ኩባንያ ያገኘውን ስኬትና ያንን ስኬት እንዲገነባ ከረዱት ደምና ላባቸውን ካፈሰሱ ሰራተኞች ጋር በጋራ መጋራት አለበት ይላሉ። ታዲያ ለዚህም ነው የስጦታው ተጠቃሚዎች የሚመረጡት በታማኝነታቸው በስራ ገበታ በመገኘታቸውና በሚያሳዩት በላቀ የስራ ውጤት አፈጻጸም ላይ ተመስርቶ ነው ይላሉ። እነዚህ የሰዎችን ህይወት የሚቀይሩ ስጦታዎች በመላው ዓለም ለሚገኙ በሚሊዮኖች የሚቆጠሩ ሰዎችን ቀልብ መሳብ ችለዋል የተባለው። የውጭ መረጃዎችን ነው ተከታትለን የምንመጣው። እቺ የዩክሬኗ ዘለንስኪ የምትባለው ተለጣፊ ጀለሳለች አለ ተወድቃ አንዳሙስ የቀራት ጀለስ ትራምፕ ጋር ሄዶ የሩሲያን የባለስቲክ ሚሳኤል ጥቃት መቋቋም አልቻልኩምና ዲፌንድ ማድረግበት ፓትሪዮት ሚሳኤል ስጠኝ ብሎ ጠየቃሉ። ትራምፕ ለራሱ ኢራን በምታደርስበት ጥቃት ማለት ነው ፓትሪዮት ሚሳኤል እጥረት አጋጥሞት ዲፌንድ የሚያደርግበት እጥረት አጋጥሞት ለራሱ የሚያደርገው ጠፍቶት ባለበት ሰዓት ዘለንስኪ ከች ብላ ስጠኝ እና ትራምፕ ያው ሪጀክት አድርገዋል፣ አበሻቅጦ መለሰዋል። ትራምፕ ቢንግ ትራምፕ ማለት ነው። ዩክሬን ባለፈው ዕለት ሲያንቀለቅላት የኢራንን መርከብ መታ ነበር እንደምታውቁት በድሮን። ከዛ ኢራን ብዙ ታርጌቶችን ሎክ አድርጌ ከጨረስኩ በኋላ ከዩክሬን ኦፊሻሊ ይቅርታ ስለደረሰኝ ትቼዋለሁ ብላለች። የተለያዩ ዜናዎችም ደግሞ የዩክሬን ፎሬን ሚኒስትሪ ይቅርታ እንደጠየቀና በስህተት እንደመታ እንደተናገረ የተለያዩ ሪፖርቶች ሲወጡ ነበረ። ለማንኛውም ግን ዜሌንስኪ ትራምፕን ሂዶ ፓትሪዮት ስጠኝ ብሎ ሲለምነው ትራምፕ ደግሞ እኔ ለራሴ በኢራን ጥቃት መቋቋም አቅቶኛል፣ ቤዞቼን ምናምን ፕሮቴክት ማድረግ አቅቶኛል፣ አንተ ታላግጣለህ ብሎ መለሰው። ዘለንስኪ መከላከያ አቶ ሲሄድ ግን ሩሲያ ግን በተቃራኒ ወር በአንጻሩ የኖርዝ ኮሪያ ባሊስቲክ ሚሳይሎች እየገቡላት ነው አሉ። ኖርዝ ኮሪያ ለሩሲያ ባሊስቲክ ሚሳይል ከነ ላውንቸሩ ከነ ኦፕሬተሮች ምናምን ነገር እየላከች ነው እና አሜሪካ ይሄንንም ኢንፎርሜሽኑ ደርሷታል፣ ግን እስካሁን ድረስ ምንም አላለችም፣ ምንም ማድረግም አትችልም የሚል ሪፖርቶች እየወጡ ነው እና ዜሌንስኪ መከላከያ የለኝም ብሎ ሲለምን ዞር በል እየተባለ በሩሲያ በኩል ግን ተጨማሪ ባሊስቲክ ሚሳይሎች እየገቡ ነው። ዜሌንስኪ የኢራንን መርከብ ከመታ በኋላ እንደውም በቃ ነገራቶች ኮምፕሊኬት እያደረጉበት ነው። የዛሬ ቪዲዮ ይሄን ይመስል ነበር። ሳይድ ነበር። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላሽ ሻም ዳሼር አድርጉ። አላህ በጀንታ ገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።